ብዙዎች የወሊድ መከላከያ ምን ያህል እንደሰለቻቸው የምታውቁት ስለ ትቦ ማስቋጠር ንገሪን እያሉ ነው። እኛ ባይላተራል ቲዩባል ሊጌሽን የምንለው ቀዶ ጥገና ቋሚ የሆነ የወሊድ መከላከያ ነው። ቀዶ ጥገናው እንዴት ነው? ከእንቁላል ማቀፊያ ወደ ማህፀን የምትሄደዋን ትቦ መቋጠር ወይም ደግሞ የምንቆርጥበት ቀዶ ጥገና ነው። መመለስ ይችላል፣ ግን ኮምፕሊኬትድ ነው። ስለዚህ እንደ ቋሚ ፐርማነንት የሆነ ወሊድ መከላከያ ተደርጎ ነው የሚታየው። ይሄንን ቀዶ ጥገና ለማን ነው ሪከመንድ የምናደርገው የሚለውን ስናይ በተደጋጋሚ በሲኤስ የወለደች እናት ቀጣይ እርግዝና ላይ ማህፀን መቀደድ ሊያመጣባት ስለሚችል ለሷ ሪከመንድ እናደርጋለን። ከ3 ከ4 በላይ በሲኤስ ስለወለደች እናት ማለት ነው። ከዛ ውጭ ደግሞ መውለድ በቃኝ ከዚህ በኋላ ሌላ ወሊድ መከላከያ አልፈልግም ለምትል እናትም ሪከመንድ እናደርጋለን። ለማን ነው የምንከለክለው? አንደኛ እዛ አካባቢ ኢንፌክሽን ካለ፣ እጢ ካለ ኦር አብኖርማል የሆነ ግሮዝ ነገር ካለ ይሄንን ቀዶ ጥገና እንከለክላለን። ስለዚህ ከዚህ ቀዶ ጥገና ምን አይነት ኮምፕሊኬሽን እንጠብቃለን የሚለውን ስናይ አንደኛ እንደ ማንኛውም ቀዶ ጥገና ኢንፌክሽን፣ ደም መፍሰስ፣ አንጀት ኦር ደግሞ የሽንት ከረጢት ጉዳት ሊደርስባቸው ይችላል። እርግዝናም ሊፈጠር ይችላል። ይሄ ሬር ነው፣ ከ1% በታች ነው። ይሄ እርግዝና ሲፈጠር አንዳንዴ ኤክቶፒክ ኦር ደግሞ ከማህፀን ውጪ የምንለው የእርግዝና ሊፈጠርብን ይችላል። አንድ ሴት ይሄንን ቀዶ ጥገና ኦር ደግሞ ይሄንን ፐርማነንት የሆነ ወሊድ መከላከያ ስትወስን አንደኛ በራሷ ፈቃደኝነት በባሏ ተገፋፊነት እንዳልሆነ አረጋግጠን ነው ይሄንን ፕሮሲጀር የምንሰራላት ማለት ነው። ከዚህ ፕሮሲጀር ቫሴክቶሚ ይቀላል። ወንዶች ስኒፕ ብታረጉ በጣም ይቀላል። ይሄኛው ኮምፕሊኬሽኑ አንፃርና ከዛኛው ቫሴክቶሚ ይቀላል።